ሰላም ጤና ይስጥልኝ የተከበራችሁ የኢትዮጵያ ቱዴይ ቤተሰቦቻችን እንደምን ቆያችሁን? ከሀገር ውስጥ እስከ ዓለም አቀፍ የተለያዩ አንኳር ጉዳዮች ለእናንተ ይሆናሉ ያልናቸውን የምናደርስበት ሰዓት ላይ እንገኛለን። በዋናነት ከያዝናቸው አንኳር ጉዳዮች ውስጥ በቀዳሚነት የምንመለከተው ጉዳይ የጄኔራል ባጫ ደበሌ ቡቱ ስንብትን ይሆናል። ጄኔራሉ ከቀናት በፊት በተለይም ከተለያዩ የሀገር አቀፍና ዓለም አቀፍ ሚዲያዎች ጋር ቀርበው በምስራቅ አፍሪካ ቀጠናዊ በኢትዮጵያ ፖለቲካዊና ኢኮኖሚያዊ ሁኔታ ላይ ሰፊ ማብራሪያዎችን የሰጡትና በርካታ ውዝግብ ያስነሱት ጄኔራል ባጫ ደበሌም በኬንያ የኢትዮጵያ አምባሳደር አሁን ላይ ከስልጣናቸው መነሳታቸውን ይፋ ተደርጓል። ለዚህም በኬንያ ናይሮቢ በተለይም ደግሞ የተለያዩ ሀገራት ዲፕሎማቲክ ማህበረሰቦች፣ አምባሳደሮች እና ሌሎች የመንግስታቱ ድርጅት አባል ሀገራት በተገኙበት ሽኝት ተደርጎላቸዋል። በሰፊው ተመልክተነዋል። አምባሳደሩ ከዚህ ከተነሱ በኋላ የትሾማሉ የሚሉትንም የውስጥ ምንጮችም ገልጸዋል። በተለይም ለመነሳታቸውስ ምክንያት ምንድነው? የዚህ ደረጃ ላይ ያደረሳቸው ምክንያትስ እንዴት ነው የሚለውን በሰፊው ተመልክተናል። ሌላኛው ጉዳይ ግብጽን የሚመለከት ይሆናል። የጁሊየስ ኒሬሬ ታላቁን ግድብ ለማስጀመር ወደ ታንዛኒያ ያመራችው ግብጽ አሁን ላይ የአየር ኃይሏ በተጠንቀቅ እንዲቆም ማዘዟንና ልምምድ መጀመሩ ምናልባት በቀጠና ያለውን ጦርነት ስጋት ከፍ የሚያደርግ ሆኗል። በተለይም ደግሞ ግብጽ ከኤርትራና ከሶማሊያ እንደዚሁም ደግሞ በሱዳንም ከፍተኛ የሆነ ጣልቃ ገብነት እያሳደረች ያለች ሀገር ከመሆኗ ጋር በተያያዘ የኢትዮጵያም ታሪካዊ ጥላት እንደመሆኗ መጠን በተለይም ከቀይ ባህርና ሌሎች ጉዳዮች ጋር በተያያዘ ጠንካራ የሆነ አቋሟን ስትናገር መቆየቷ የሚታወስ ሲሆን የኢፌድሪ መከላከያ ሰራዊት በትናንትናው ዕለትም 45ኛ ጽናት የኮማንዶ ሰራዊቶቹን ማስመረቁን ይፋ ባደረገበት ቅጽበት ነበረ ግብጽ የአየር ኃይሏ ለግዳጅ ዝግጁ እንዲሆን ልምምዶችን እንዲያደርግ ያዘዘችው። ይህንንም በሰፊ ተመልክተናል። በመገናኛና አካባቢው ላይ ብቻውን ለተቃውሞ የወጣው ግለሰብ በፖሊስ ቁጥጥር ስር ውሎ ወዳልታወቀ ቦታ እንደተወሰደ መረጃዎች እያመላከቱ ነው። የግለሰቡ ሐሳብና ድፍረት በብዙዎች ዘንድ መነጋገሪያም ሆኗል። ሐሳቡን በዝምታ መግለጽ፣ ጽሑፎቹን መለጠፉ መብቱ ነው የሚሉ እንዳሉ ሁሉ ስርዓት አስጠባቂ ፖሊሶች ይህንን ማድረጋቸው የሚገርም አይደለም ሲሉም ተናግረዋል። ክቡራትና ክቡራን ከኛ ጋር ስትቆዩ እኒህንና ሌሎች ጉዳዮችን በሰፊው የምታዳምጡ ይሆናል። በቀዳሚነት የጄኔራል ባጫ ደበሌ ቡቱን ጉዳይ የሚመለከት ይሆናል። ጄኔራል ባጫ በተለይም ደግሞ ከተለያዩ የሀገር ውስጥና እንደዚሁም ደግሞ የማህበራዊ ሚዲያ ባለሙያዎች ጋር በነበራቸው ቆይታ ያነሷቸው ሐሳቦችም በብልጽግና ዘንድ የተወደዱ አልሆኑም። ከቀናት በፊት በተለይም እኛም ጦርነቱ ከተጀመረ የኤርትራ መንግስት አይኖርም፣ ኢትዮጵያም አዲስ ካርታ ይኖራታል ከማለትም ባለፈ በሱዳን የአልቡርሃንና የዳጋሎን ጦርነት መነሻ በማድረግ ሱዳንም ደካማ መንግስት ነው፣ ከኛ ጋር ሊፎካከረን አይችልም፣ እኛ ውጊያ በነበርንበት ወቅትም አልፋሽጋን አልፎም ሱዳን የኛን መሬት ይዞ ነበረ ማለታቸው በአንድ አምባሳደር በኩል ይህ ነገር መወራቱ በብዙዎች ዘንድ ጥሩ ምልከታን ሳያገኝ ቆይቶ አሁን ላይ ግን ይህ ሁኔታቸው እርምጃ እንዲወሰድባቸው ምክንያት ሆኗቸዋል የሚሉ በርካቶች ናቸው። በኬንያ የፌድሪ ባለሙሉ ስልጣን አምባሳደር በተባበሩት መንግስታት ድርጅት የናይሮቢ ዩኤንኦን በተባበሩት መንግስታት ድርጅት አካባቢ ጥበቃ ፕሮግራም ዩኤንኢፒ እንዲሁም በዩኤን ሃቢታት የኢትዮጵያ ቋሚ መልእክተኛ በመሆን ሲያገለግሉ ለቆዩት ክቡር አምባሳደር ጄኔራል ባጫ ደበሌ ሽኝት የተደረገው ነሐሴ 16 ቀን 2018 ዓ.ም በናይሮቢ የኢፌድሪ ኤምባሲ ቅጥር ግቢ በሆነው ደማቅ የሽኝት ፕሮግራም ነው። በናይሮቢ በተለይም ደግሞ እንግዲህ የኢፌድሪ ኤምባሲ ከዲያስፖራው ማህበረሰብ ጋር በመተባበር ባዘጋጀው በዚህ ታላቅ ስነ ስርዓት ላይ
የኬንያ ውጭ ጉዳይና ዲያስፖራዎች ጉዳይ ሚኒስትር ዴታ ክቡር ዶክተር ኮሪር ሲንጎይን በመወከል በኬንያ ውጭ ጉዳይ ሚኒስትር የአፍሪካ ጉዳዮች ዳይሬክተር ጄኔራል አምባሳደር ዴኒስ ኦምቡርና በናይሮቢ የአፍሪካ አምባሳደሮች ሃይ ኮሚሽነር ሊቀመንበርና የሴራሊዮን አምባሳደር ሌተናንት ፒተር ካኩዋ ለሆቭን ጨምሮ ከ50 በላይ ሀገራት አምባሳደሮች የተገኙበትና እጅግ የደመቀ በአማረና በተዋበ እንደዚሁም ደግሞ በአንበሳ ስጦታዎች ያሸበረቀ የሽኝት ፕሮግራም ነበረ። የተባበሩት መንግስታት ድርጅት ስራ ኃላፊዎችም የኬንያ መንግስት የስራ ኃላፊዎች እንደዚሁም በኬንያ የኢትዮጵያ ዲያስፖራ ማህበር በኬንያ የኢትዮጵያ ወዳጆችም ጥሪ የተደረገላቸው እንግዶች የኢትዮጵያን ኤምባሲ በኬንያ በከፍተኛ ሁኔታ አጨናንቀውት ቆይተዋል። በኋላም ባጫ ደበሌ ወደ መድረክ መጥተው ንግግር ሲያደርጉም በርካቶችም እኒህኑ አምባሳደር በስጦታዎች አጨናንቀዋቸዋል። ከስጦታዎቹ ውስጥም ጥቁር አንበሳ የቅርጻ ቅርጽና በስዕል የተሳሉ የአንበሳ ምስሎችም ለጄኔራሉ በሰፊው ተበርክቶለታል። በተለይም በኬንያ ባህልና ወግ መሰረት አንበሳ የጀግንነት መለኪያ ነው የሚሉት ስጦታ አስረካቢዎቹ ጄኔራል ባጫንም አንበሳ ነው ሲሉም መናገራቸው ነው የተገለጸው። ክቡር አምባሳደር ዴኒስ ኦምቡር ባደረጉት ንግግር ደግሞ ክቡር አምባሳደር ጄኔራል ባጫ ደበሌ በኬንያ ኢትዮጵያ አምባሳደር ሆነው ባገለገሉበት የሥራ ዘመን የሁለቱ ሀገራት ታሪካዊ ግንኙነትና ወዳጅነት የበለጠ በማጠናከር ረገድ ሰፊ ስራዎችን አከናውነዋል። በተለይም የህዝብ ለህዝብ ግንኙነት፣ ኢኮኖሚያዊ ትስስርንና ሌሎች ፖለቲካዊ እንቅስቃሴዎችን በሰፊ የተከናወኑበት ነበር ሲሉም አሞካሽተዋል። ክቡር አምባሳደር ጄኔራል ከረጅም ዓመታት የውትድርና ሙያ ጉዟቸው ይዘዋቸው የመጧቸውም ልዩ ዲሲፕሊንና ቁርጠኝነት እሴቶቻቸው ትልቅ አርአያ መሆናቸውን በማጉላት በቀጣይ ይበልጥ ከፍ ባለ ቀጠናዊና አህጉራዊ ኃላፊነት ስፍራ እንደሚጠብቋቸው መልእክታቸውን አስተላልፈዋል። ባጫ ደበሌ እሳቸው እንደሚሉት በቀጣይ በሌሎች ቀጠናዊ ጉዳይ ያደርጓቸዋል ወይስም እዚሁ ሌላ ቦታ ላይ ይቀመጣሉ የሚለው የፌዴራል መንግስት የሚያውቀው መረጃ ቢሆንም አንዳንድ የውስጥ እማኞች ግን የጠቅላይ ሚኒስትሩ አማካሪ ሳይሆኑ አይቀሩም ሲሉም ተናግረዋል። ይህም በገመዷን አስረው እንደለቀቋት ዶሮ ማለታቸው ነው። ክቡር አምባሳደር ጄኔራል ባጫ ደበሌ ሽኝት መርሃ ግብር ላይ ባደረጉት ንግግርም በስራ ዘመናቸው በኢትዮጵያና በኬንያ መካከል የነበረውን ሁለንተናዊ የህዝብ ለህዝብ ዲፕሎማሲያዊ ትስስርን ወደ ላቀ ስትራቴጂክ አጋርነት መሻገሩን ሲገልጹ በማስቀጠልም የሁለቱ እህታማቾች አገራት ሰላምና ደህንነት ትብብርም በከፍተኛ ደረጃ ማደጉን የጠቀሱ ሲሆን በቆይታቸውም የተፈረመውን የመከላከያ ትብብር ስምምነት የትብብሩን ዋነኛ ማሳያ መሆኑን አብራርተዋል። በተለይም የኦነግ ሸኔን በኬንያና ኢትዮጵያ ድንበር በሞያሌ አካባቢ የሚንቀሳቀሱትን የኬንያ ወታደራዊ ኃይሎች በተደጋጋሚ እርምጃ እንዲወስዱ ምቹ ሁኔታን የፈጠሩበት ቅጽበት በብዙዎች ዘንድ እንደ ስኬት የሚቆጠርላቸው ነው። በአያይዘውም ሁለቱ ሀገራት ባሉ የደህንነት መዋቅሮች መካከል በተፈጠረ የተቀናጀ መረጃና ልውውጥ እንደ ኦነግ ሸኔና አልሸባብ ያሉ ጸረ ሰላም ኃይሎችን በጋራ ድንበር አካባቢዎች ላይ በስኬት ማጽዳት የተቻለበትም ለጄኔራል ባጫ ደበሌ አምባሳደርነት ዘመናቸው ስኬት ነው ሲሉ ብዙዎቹ ሞግተዋል። በመጨረሻም ክቡር አምባሳደር ጄኔራሉን በኬንያ መንግስት ከመላው ዲፕሎማቲክ ማህበረሰብ የዲያስፖራው ማህበር እንዲሁም በኤምባሲው ሰራተኞች ጋር ያሳለፉትን ስኬታማ የሥራ ዘመን በማውሳትም ልባዊ ምስጋናቸውን ሲያቀርቡ በዕለቱ ክቡር አምባሳደር ጄኔራል ባጫ ደበሌ በሁለቱ ሀገራት መካከል ላለው ህዝባዊ ትስስርና ላበረከቱት አስተዋጽኦ ማሳያ ይሆን ዘንድ ከኤምባሲው ማህበረሰብ በኬንያ ከሚገኙ የተለያዩ ዲያስፖራ ማህበራት አደረጃጀቶችና ከተለያዩ አካላት ጋር ስጦታ ቀርቦላቸዋል። ከስጦታዎቹ ውስጥ አብዛኞቹ የአንበሳን ምስል የያዙ እንደዚሁም ደግሞ የአንበሳን ቅርጽ የተቀረጸባቸው መሆናቸው ነው የተገለጸው። ወደ ጎረቤት ሀገር አመራን። በተለይም ከሰሞኑ የምስራቅ አፍሪካ የፖለቲካ ውጥረት የኢትዮጵያ የቀይ ባህርን ፍላጎት ከፍ ማለቱን ምክንያት በማድረግ አስመራ ከካይሮ ጋር እየፈጠረች ያለችው የቀይ ባህር ትብብርን የሚያሳይ እርምጃዎች አሁን ላይ ግብጽ ክፉኛ
አስደንግጧታል። ግብጽም በተለይም ደግሞ የአየር ኃይሏን ከቻይና ጋራ በጋራ በመሆን ወታደራዊ ልምምድ ያደረገች ሲሆን ይህም ኢትዮጵያና አሜሪካ ጠንካራ የሆነ ወታደራዊ ስራዎችን ማከናወናቸውን ተከትሎም የሆነ ሳይሆን አይቀርም ይላሉ። በሌላው ወገን ደግሞ በተለይም ደግሞ እስራኤል በዚህ ጦርነት ውስጥ በተለይም ግብጽ ደንበሯን አካባቢ ዘግታ ዝምታን መምረጧ እንደ መልካም ብትመለከትም የኤርትራ መንግስት ግን የየመን ሀውቲ አማጽያንን ዝምታ በማሳየቱ ምክንያት የአስመራ መንግስት ለእስላማዊ አሸባሪዎች መፈጠሪያ ነው ሲል ሞሳድ ያገኘው መረጃ ያመለክታል። በዚህም እስራኤል በተደጋጋሚ ግብጽን እንዲሁም ደግሞ አስመራን ስታስጠነቅቅ የቆየች ከመሆኗን ባለፈ ከኢትዮጵያ ጋር ባላት ጠንካራ ቁርኝት ምክንያት ይህንን ወታደራዊ ልምምድ ግብጽ ከቻይና ጋር እንድታደርግ አስገድዷታል። ምናልባትም ይህ ወታደራዊ ልምምድም በቀጠናው ለሚኖረው የኃይል የበላይነት ልክ ኤርትራ እያደረገች እንዳለችው ጣልቃ ገብነትም ነገሮችን ከፍ የማድረግ እድሉ ይሰፋል ሲሉ ብዙዎች ይናገራሉ። ግብጽ በተለይም በሱዳን የእርስ በርስ ጦርነት ውስጥ የአልቡርሃንን ጦር በመደገፍ ከኤርትራ ጎን ከሳውዲ አረቢያ ጎን በመሆን አልቡርሃንን የምትደግፍ ሲሆን ሐምዴቲ ዳጋሎን ደግሞ የተባበሩት አረብ ኤሚሬቶች ጨምሮ የኢትዮጵያ መንግስትም የሚደግፈው ነው። ክቡራትና ክቡራን ስላዳመጣችሁን እናመሰግናለን። የኢትዮጵያ ቱዴይ ዩቲዩብ ቻናልን ሰብስክራይብ፣ ኮሜንትና ላይክ ያድርጉ።